ሀሳብ ከፈጠራ ጋር ከአእምሮ ጋር ከልብ ጋር ተገናኝቶ ነፍስ ኑሮት ሲሄድ ነው ያየሁት ዛሬ በተቋሙ ጉብኝት ውስጥ። እንግዲህ ተቋሙ ውስጥ በጣም ብዙ ወጣቶች ኢትዮጵያን ለረጅም ጊዜ ሊያገለግሉ የሚችሉ ሀሳብ ያላቸው ሀሳባቸውን በፈጠራ የተሞሉ በጣም ዲሲፕሊን እንዲሆኑ ወጣቶችን ያየንበት ራሳቸውን የሚገልጹ ስራቸውን የሚገልጹ ከእድሜው በላይ የሆነ ተቋም ነው ብዬ ነው የምወስደው። የኢትዮጵያ አርቲፊሻል ኢንተለጀንስ ዘመኑ ከወለዳቸው በጣም ወሳኝ ከሆኑ ቴክኖሎጂዎች አንዱ መሆኑን ማየት ችያለሁ። በዚህ ዘመን በእኔ እድሜ እንደዚህ አይነት በጣም ወሳኝ የሆነ ለሕዝባችን ለሀገራችን እድገት ለጀመርነው የብልጽግና ጉዞ ኦን መሆን ትልቅ አጋዥ የሆነ ኢንስቲትዩሽን መቋቋሙና ኢንስቲትዩሽኑ ደግሞ በጣም ግዙፍ በሆነ ልህቀት ውስጥ ያለ መሆኑን በማየቴ እጅግ በጣም ትልቅ ኩራት ተሰምቶኛል። ኢትዮጵያ እንድትሆን የምንመኘው ይሄን አይነት ተቋም ነው። እናንተም ስትሉት የነበረው ይሄ ኢትዮጵያዊ ተቋም የኢትዮጵያ ተቋም ነው ብለን የምናስበው በጣም ብዙ ተቋማቶች አሉ፣ ረጅም እድሜ ያስቆጠሩ። እድሜ ቁጥር እንደሆነ ከቴክኖሎጂ ጋር በደንብ እያደግን እንድንሄድ የሚጋብዝ መስሪያ ቤት ነው ያገኘሁት። እዛ ውስጥ የምንማራቸው የምንወስዳቸው ነገሮች አሁን ዓለም የደረሰበትን የዓለምን የቴክኖሎጂ ዳይናሚክስ ጠብቀን ከዓለም ጋር ተከታይ ሳይሆን ተፎካካሪ ከቻለን ደግሞ ቀዳሚ ሆነን የምናይበት ተቋሞች ከዚህ መማር ያለባቸው ከዓለም ጋር ተፎካካሪ ሳይሆን ተቀራራቢ ብቻ ሳይሆን ቀዳሚ ሆኖ ለመታየት ይሄ መስሪያ ቤት ጥሩ ቤዝ ላይን ነው ብዬ ነው የምወስደው።